6 ክንድ ከስንዝር ማለት እኮ 6ቱ ክንድ ስንት ሜትር ይሆናል? 3 ሜትር። እንግዲህ እንዲህ አይነት ቤት ይኸው ሳይጣል ድረስ ነው የሚሆነው ማለት ነው። አያስገባው። ታዲያ በጣም የሚያስጨንቅ ሰው ነው። ግንባሩ ድረስ ብረት ለበስ ነው። ይህ ሁሉ ሰው ለምን ትጉላላል? ከእናንተ አንድ ሰው ከኔ ደግሞ ከኛ እኔ እመጣለሁ። አንዱ ካሸነፈ እኔ ካሸነፍኩ ለእኛ ትገዛላችሁ፣ እናንተ ካሸነፋችሁኝ ለእናንተ እንገዛለን። መቼም አልሸነፍ ብሎ በጉልበቱ ተመልክቶ የሚመካ በማን ይመካ? በእግዚአብሔር ይመካ። ታዲያ ቅዱስ ዳዊት ወገኖቹ ሲሰደቡ ዝም ማለት መታገስ አቃተው። እስራኤል ወገኖቹ ሲሰደቡ፣ ኦርቶዶክሳውያን ሲሰደቡ፣ ቅዱሳን ሲሰደቡ፣ አባቶች ሲሰደቡ ዝም ብሎ ማየት ተገቢ አይደለም ማለት ነው። መንፈሳዊ ቅናት ያዘው። እንዴት ይሄ ያልተገዘረ ወገኖች እስራኤልን ይዘልፋቸዋል? እኔ ልሂድ አለ ቅዱስ ዳዊት። ተው፣ እሱ ጦር የለመደ ነው፣ አንተ አትችለውም አሉት። የአባቴን በጎች ስጠብቅ ነብርና አንበሳ በጎችን ሲይዛቸው ካፉ ላይ አድን ነበረ። እንዴት ምን ቢጠነክር ከአንበሳ ይጠነክራል? ከአንበሳ የሚጠነክር ሰው አለ እንዴ? የለም። ከአንበሳው አፍ ያዳነ እግዚአብሔር ያድነኛል። ከማን አፍ? ከአንበሳው አፍ ያዳነ እግዚአብሔር ያድነኛል። እምነት እንደዚህ ነው። እምከሰሜ አንተ አምላኬ። ብዙዎቻችን የሆነ ነገር ሲደርስብን እገሌን ያዳነ ያድነኛል ብለን አናምንም፣ አናስብም። በእናቴ ማኅፀን እያለሁ የምናገርበት አንደበት፣ የምዳስስበት እጅ ሳይኖረኝ፣ የምጮህበት አንደበት ሳይኖረኝ ያኔ የሚመግበኝ እግዚአብሔር አሁንም ይመግበኛል፣ አያሳጣኝም። ከእናቴ ማኅፀን ጀምሮ ይጠበቀኝ፣ አሁንም ይጠብቀኛል ብሎ ማመን ያስፈልጋል። ቅዱስ ዳዊት ከእንዲህ ያለ ሞት ያዳነ እግዚአብሔር አሁንም ያድነናል ይላል። ያድነናል። ሥጋውን ቆርሶ ደሙን አፍስሶ ብሉ ጠጡ ብሎ የሰጠ እኛን የሚያሳጣን ነገር የለም ማለት ነው። ከአንበሳው አፍ ያዳነ ያድነኛል ብሎ ዳዊት በእግዚአብሔር ይመካል፣ ጎልያድ በጉልበቱ። ዳዊት በማን ነው የሚመካ? በእግዚአብሔር ይመካል። በእግዚአብሔር እየተመካ የጦር ልብስ አለበሱት። የምን ልብስ ነው ያለበሱት? የጦር ልብስ። ቢሄድ መንቀሳቀስ አልቻለም። አንሰ የለመድኩ ኧረ ይህንን ልብስ ወዲያ ጣሉልኝ፣ የራሴን ልብስ አልብሱኛል። የማንን ልብስ? የራሳችን ልብስ ነው የሚያምርብን። ሴቶች የወንድ ልብስ ያምርባቸዋል? ያምርባቸዋል? ያምርባቸው? ያው አያምርባቸው። ለወንዶች ለመታየት አይደል ሱሪ የምትለብሱት? ወንዶች ደግሞ የገሌ ሱሪዋዊ ሲያምር የምንል ከሆነ ይሄማ ወዶታል ማለት ነው ብላ ሱሪ ልብስ ትችላለች። የሚያምርብን የራሳችንን ልብስ ለብስ ነው። የሚያምርብን እንደ ምዕራባውያን ስንኖር፣ እንደ ኢትዮጵያውያን ስንሆን ነው። እንደ ሌላ ቤተ እምነት ሳይሆን እንደ ኦርቶዶክሳዊነት ስንኖር ነው። ክርስቲያን ኦርቶዶክሳዊ ክርስቲያን ሊያደርግ የሚገባውን ያደርጋል እንጂ ሊያደርግ የሚችለውን ሁሉ ማድረግ የለበትም። አሽቀንጥሮ ጣለው፣ የራሱን ልብስ ለበሰ። በቃ አሽቀንጥሮ ጣለና የራሱን ልብስ ለበሰ። እሱ የለመደው በኪሱ ድንጋይ ይዞ በወንጭፍ መወንጨፍ ነው። 3 ድንጎችን ያዘ። ዋርሰነ ሰይፉ ሰለስተ አዕባን፣ 3 ድንጎች። ስንት ድንጎች? ወጸፍክዎ ውስተ ፍጽሙ ይላል። ያን ጊዜ ወንጭፉን ወነጨፈና ወደ ግንባሩ ሲወረውረው ሄደና ከግንባሩ ተቀረቀረ። ያ ጠላት ምድር ላይ ተዘረረ። ዳዊትም ሄደና ሰይፉን ከእጁ ላይ ሲወድቅለት ትጋረገና አንገቱን ቆረጠው። በቃ ዋንሰ ሰይፉን ውስጥ ተፈለግ ሰለስተ አዕባን። የሚገርመው አሚያ ወድቀ ባይለ እግዚአብሔር ያንዲ በማን ላይ ወደቃለ? ወርውሬ ስለማልስት ግንባሩ ላይ ቀረቀርኩት፣ በአፍንጫው ደፈውት ነበር እኛ የምንለው። እሱም ግን በማን ላይ ወደቃለ? ምንም እንኳ ፈሪዎቹ ነን፣ ኃይለኛ መባል እንፈልጋለን፣ ደፋሮች ጠንካራ መባል እንፈልጋለን። አንድ ጊዜ አንድ ሰው ከሚስቱ ጋር እየሄደ እያወራ እንደሚሆን በጣም ይሄን ከበየኔ ነገር አድርጊያለሁ እያለ ውሸቱን እየለቀቀው ይሄዳል። ከመካከል እንደው ድርጭት ታውቃላችሁ ልክ ስትል ወየው እናት ያለና ያዘው ጠመንጃ ጣለው። ምን ነው አንበሳ ገድዬ ነብር ገድዬ ያላልከኝም? አይ እንደው ከክፉ ከስራ ሁሉ ክፉ ብስጭት ከአውሬ ሁሉ ክፉ ድርጭት ትባላለች እንጂ ለአንበሳስ ብታይ ኑሯል ይባላል። እና ምን ለማለት ነው?
ዳዊት በራሱ ጉልበት ሳይሆን የሚመካው በማን ነው? በእግዚአብሔር ነው። እኛ በውበት በጉልበት በሀብት በቃ በዘመድ አዝማድ በገንዘብ መመካት የለብንም። ውበቱም ይረግፋል፣ አፈር ነው። እንደ ቅጠል ይረግፋል፣ እንደ አበባ ሊረግፍ ይችላል። ሀብቱም ጤዛ ነው፣ በአንድ ቀን ድሃ ሊሆን ይችላል። በጤና ቢሆን እንዲሁ ነው። ታዲያ ዳዊት 1000 ገዳይ፣ ሳኦል 1000 ገዳይ፣ ዳዊት ደግሞ 10,000 ገዳይ ብለው ሴቶቹ ሙሾ ማለት ዘፈን ዘፈኑ። ዳዊትን ስንት ገዳይ ያሉት? 10,000 ማለት ነው፣ 1000 ገዳይ። ሳኦልን ደግሞ 1000 ገዳይ ያሉት። ይሄማ ምን ቀረ? አሁን ያን ያህል ጠላት ገድሎለት ያ እኮ ጠላት ሳኦል ዳዊት ባይመጣልን ኖሮ ሳኦል ሟች ነበር። መንግስቱ ስለሱ ሰጡት አይደል ብሎ ቅናት ያዘው። ቅናት ያዘው ለሕዝብ አብዳላ። ሰነፎችን ቅናት ያዛቸው። ቅናት ደግሞ በጣም ከባድ ነው፣ ሰይጣናዊ በሽታ ነው። ቀናተኛ ሰው የቀናበትን ሰው ለማጥፋት በጣም ይጥራል። ቀናተኛ ከመሆን እግዚአብሔር ይጠብቀን። መንፈሳዊ ቅናት እንጂ ስጋዊ ቅናት ተገቢ አይደለም። ሄሮድስ መድኃኒታችን ኢየሱስ ክርስቶስን ያሳደደው በቅንዓት ነው። እስመ መሰለው በቅንዓት ዘይወርስ ንግሶ፣ ንግስናውን በቅንዓት የሚወስድ መስሎት እሱን ያነገሰው ያ የማርያም ልጅ መሆኑን አልተረዳም። ቅንዓት በሽታ ከባድ ነው። በቅንዓት ተቀጣጠለ። በዚህ ጊዜ የእግዚአብሔር መንፈስ ከሳኦል ራቀ፣ በሽታ ያዘው ማለት ነው። ታዲያ ምን አሉት? ያ ርኩስ መንፈስ ይጥለዋል። ሲጥለው አገልጋዮቹ ቀረብ አሉና እንደው በገና የሚመታ ሰው ብትፈልግ እና መጥቶ በገና ቢደረድርልህ እንደው ያሳርፍሃል፣ ይሻልሃል ብለው መከሩት። መካሪ ጥሩ ነው አይደል? ምክር ሰናይት ለኩሉ ዘይገብራ፣ ለሚሰራት ለሚያደርጋት ምክር መልካም ናት ይላል። መከሩት። በዚህ ጊዜ ሳኦል ምን አለ? ሰዎቹን ሰበሰበና መልካም አድርጎ ምን የሚመታ በገና መምታት የሚችል ሰው ምን በሉልኝ አለ? ፈልጋችሁ አምጡልኝ። መልካም አድርጎ የሚመታ ሰው፣ መልካም አድርጎ የሚሰራ ሰው እንዲሁ ዋዛ አይገኝም፣ ተፈልጎ ነው። ፈልጋችሁ አምጡልኝ ብሎ ትእዛዙን ሲያስተላልፍ አንድ ሰው ቀረብ አለና እንደው እነሆ መልካም አድርጎ በገና መምታት የሚችል ሰው የቤተልሔሙ እዛ የእሴይ ልጅ ዳዊትን አይቻለዋል። መልካም አድርጎ በገና መምታት የሚችል ሰው የቤተልሔሙ የእሴይ ልጅ ዳዊትን አይቻለሁ። ሰውየው ጽኑ ነው። ሰውየው ደግሞ ምንድን ነው አለ? ጽኑ ነው። በሃይማኖቱ ጽኑ፣ በጉልበቱ በሁሉ ነገር ጽኑ፣ ኃያል ብርቱ ነው። እውነተ ብርቱ ነው ቅዱስ ዳዊት። ለጾም ለጸሎት ብርቱ ነው። እግዚአብሔርን ለማገልገል ብርቱ ነው። ወገኖቹን ለማገልገል ብርቱ ነው። በጎቹን ለመጠበቅ ብርቱ ጠንካራ ነው። ታዲያ ሂዳችሁ አምጡልኝ ተብለው ቅዱስ ዳዊትን ሂደው ፈልገው አመጡት። መልካም አድርጎ በገና መምታት የሚችል። ታዲያ ቅዱስ ሳኦል ያ በሽታ ሲጥለው ቅዱስ ዳዊት መጣና በገናውን ሲደረድር መዝሙሩን ሲዘምር ከነበረበት ደዌ ተላቀቀ አለ። ክብር ለአምላካችን ይሁን። እግዚአብሔርን ልብላችሁ አመስግኑ። ዛሬ የምትመረቁበት በገና መልካም አድርጎ ሲደረደር በመንፈሳዊ ሕይወት ሲዘመር በሽታን የሚያርቅ ሕይወትን የሚጠብቅ ነፍስን የሚያሳርፍ ነው ማለት ነው። መሰንቆ የኢቲ መሰንቆ ሁለ ዳዊት፣ የዳዊት በገናው አንቺ ነሽ ይላታል ቅዱስ ዳዊት። መሰንቆ ማለት በገና እየደረደረ መዝሙር እየዘመረ በሽተኞችን ይፈውስ የነበረ ዋጻብዕ ያስተዋድዳ መዝሙረ። አንዳንድ ጊዜ መዝሙር በገና ተብሎ የሚደረደርበት፣ በሌላ መልኩ ምስጋና ተብሎ የሚፈታበት የሚተረጎምበት፣ መሰንቆም በገና ተብሎ የሚተረጎምበት አለ። እንደ ሁኔታው እየታየ ይተረጎማል። እጆቼ በገናን ይደረድራሉ። ዋጻቤ ጣቶቼ በምንድን ነው የሚደረደረው? በጣት ነው አይደል? ዋጻቤ ያስተዋድድ መዝሙረ መኑ ነገር ወደ ጊዜ እንደውም ውጡ ሞልኩ የሚባል ከ150 ዳዊት ውጭ ላይ ዳር ላይ ተስፎ የምናገኘው ንዑሳነ መሃዊ፣ እኔ ከወገኖቼ ከወንድሞቼ ታናሽ ነኝ። ከወንድሞቼ ምንድን ነኝ አለ? ወወሬዛ በቤታዊ በአባቴ ቤትን ብላቴና ነኝ።
መኑ ነገሮ ለእግዚእ ጌታ የእግዚአብሔር ማን ነገረው? እሱ እግዚአብሔር ነው። እሱ አወቀኝ። ጠላት መጣ በአማልክቶቹ ስም ረገመኝ። እኔ በእግዚአብሔር ስም ወረጨፍኩበት፣ ያኔ በእግዚአብሔር ኃይል ወደቀ በማለት እግዚአብሔር ያደረገለትን ቅዱስ ዳዊት ይናገራል ማለት ነው። ስለዚህ የእግዚአብሔር መንፈስ ያደረበት ቅዱስ ዳዊት በገና እየደረደረ ትንቢት እየተናገረ 10 አውታር ባለው በገና ምን እልሃለሁ አለ? አመሰግንሃለሁ። መዝሙር 143 ላይ 10 አውታር ባለው 8 አውታር ባለውም የሚዘምሩ ነበሩ። 10 አውታር ባለውም ይዘምራሉ፣ እየደረደሩ እግዚአብሔርን ያመሰግናሉ። ታዲያ 10 አውታር ባለው ማለት እኛ 10 ሕዋሳትን ልክ 5 የስሜት ሕዋሳቶች አሉ አይደል? አፋዊ የስሜት ሕዋስ 5 እንዳለ ሁሉ ውሳጣዊ የስሜት ሕዋስ ደግሞ 5 አለ። ሲደመር 10 ይሆናል። በአፋዊ ጣታችን ብቻ የምንደረድረው ከሆነ ልብን የሚመስጥ ጤንነትን የሚሰጥ በረከትን የሚያሰጥ አይሆንም ማለት ነው። በመንፈሳዊ ሕይወት እየተቃኘን በመንፈሳዊ እያለን በገናውን ስንደረድር መዝሙሩን ስንዘምር እግዚአብሔር ይሆናል ከኛ ጋር። በገናችን ዝማሬያችን ይቀበላል ማለት ነው። ቅዱስ ዳዊት በገና መደርደር ብቻ አልነበረም፣ ሕዝቡን ያስተዳድራል። በሌላ መልኩ ደግሞ መዘምራኑ ካህናቱ ሲያገለግሉ አብሮ እየገባ ያገለግል ነበር። ዛሬ በገና የተመረቅን በገና ተመርቀናል ብለን ከቤቱ መራቅ አይደለም። በወጣቶች በሰንበት ትምህርት ቤት እየገቡ ማገልገል በረከቱን መታደል ያስፈልጋል። በወጣትነት ዘመን ማንን አስብ ነው የተባለ? ፈጣሪን አስብ። ቅዱስ ጊዮርጊስ በወጣትነት ዘመን ነው ፈጣሪውን ያስበው። እስከ ሞት ድረስ የተጋደለለት በ20 ዓመቱ ጀምሮ በ27 ዓመት ምስክርነቱን የፈጸመው የድል አክሊልን የተቀበለው። ታዲያ እኛም በወጣትነት ዘመናችን እንደ ቅዱስ ጊዮርጊስ ከነደደ እሳት ከተሳለ ስለት መግባት ባንችልም ደማችንን እንደ ውሃ ማፍሰስ ስጋችንን በልዩ ልዩ ጽዋታው መከራ መቆራረስ ባይችልም የሥጋ ፍላጎትን ማሸነፍ ለአክሊለ ሕይወት የሚያበቃ ሰማዕትነት ስለሆነ በወጣትነት ዘመናችን እግዚአብሔርን ማገልገል ይኖርብናል። ሰውነታችሁን ያማረና የተቀደሰ መሥዋዕት አድርጋችሁ ታቀርቡ ዘንድ በሕያው እግዚአብሔር እማልዳችኋለሁ፣ ይኸው ለአእምሮ የሚመች አገልግሎታችሁ ነው ይላል። ለአእምሮ የሚመች አገልግሎት፣ በሰዎቹ ዘንድ የማያስተች ጭፈራ ቤት እየተገኘን ጠዋት ቤተክርስቲያን መተን በገና እየደረደርን የምንዘምር ከሰዓት ጭፈራ ቤት የምንገኝ ከሆን መጥፎ ቦታ የምንገኝ ከሆን ለአእምሮ የማይመች አገልግሎት ነው። የእሷ ብሎ ደግሞ በገና ደርዳሪ፣ የእሷ ብሎ ደግሞ ዘማሪ ልንባል እንችላለን ማለት ነው። ስለዚህ ሁላችንም በዛሬው ዕለት በእግዚአብሔር ስም መረቅናችሁ እና በእግዚአብሔር ስም የተመረቃችሁ ወደ እግዚአብሔር ቤት እየመጣችሁ ስታገለግሉ ልክ ሁልጊዜ ትመረቃላችሁ ማለት ነው። እየተመረቁ መረገም አለ። ተመረቅን ብለን ከቤቱ ምንጠፋ ከሆነ እርግማን ነው የሚሆንብን። እንዲያ እንዳይሆንብን አደራ ትላለች ቅድስት ቤተ ክርስቲያን። ቤተ አብርሃም አደራ ይላል፣ ቤተ ክርስቲያን አደራ። ቅዱስ ጳውሎስ በመንፈስ ቅዱስ የተቀበልከውን አደራ እንጠብቅ ይላል። አደራ ጥብቅ ነው። አደራ ጥብቅ ሰማይ ሩቅ እንዲባል አደራችንን መጠበቅ አለብን። መልካም አድርጎ በገና መምታት የሚችል ሰው ፈልጉልኝ እንዳለ በመጽሐፍ ቅዱስ እንደተጻፈ መልካም አድርጎ በገና መምታት የሚችል በገና መማር የሚችል ሰው ፈልጋችሁ አምጡ ይላል ቤተ አብርሃም ማለት ነው። ምክንያቱም መቀጠል አለበት እንጂ እንዲህ መቋረጥ የለበትም። ሌሎቹ ደግሞ እንደዚሁ እንዲማሩ በገና እየደረደሩ ወደ መንፈሳዊት እንዲመጡ ማድረግ መልካም አድርጎ በገና መልካም አድርጎ ቤተክርስቲያን የሚያገለግል ሰው መልካም አድርጎ አርአያ የሚሆን ሰው ፈልጋችሁ አምጡልኝ እያለች ነው ቅድስት ቤተክርስቲያን። የጠፋውን ፈልጋለሁ የባዘነውን መልሳለሁ ተብሎ እንደተጻፈው፣ ስለዚህ መልካም አድርጎ በገና መምታት የሚችለውን ሰው እየፈለግን እኛም ወደ ቤቱ እንድናመጣ እግዚአብሔር አምላካችን ይፍቀድልን። የሰማነውን ቃል በልቡናችን ይጻፍልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።